ጉሩቱን ታይም የሚጠቀመው እግዚአብሔር ባርኮን ሸኝታ አሜን። ምንድነው ትምህርቱ? የዳነ ሰው ምልክት የዳነ ሰው ምልክት ትካላችሁ አስታውሻው ቀባተር ችረት በር ይፈታ ወሚፋን መለጥቶ ለመፈየ ሙለታም መለጥቶ ለመፈየ መለጥቶ ለመፈየ የዳነ ሰው ምልክት ሳምንት ምንድነው አለ ሳምንት ከዛ ተብሏል አትግም እና የዳነ ሰው ምልክት ምንድነው? የዳነ ሰው ለየት ይላል። እዚህ ምድር ላይ እቺ መሬት ለሰው ልጆች ለመሰጠቷ እቺ መሬት የምትኖርበት ፕላኔት ለሰው ልጆች ለመሰጠቷ ምልክት አላት። ምድርን የሚያካክሉ የሚበላለጡ ብዙ ፕላኔቶች አሉ። ከሁሉም ፕላኔቶች ግራ እንዳትጋቡ እቺ መሬት ለሰው ልጆች እግዚአብሔር ሰጠ። እቺ መሬት የሚመሳሰሉ ግን እቺ መሬት ያልሆኑ ግን የሚመሳሰሉ አሉ ብዙ ፕላኔቶች ሳይንቲስቶች ስለምታውቁ ማለት ግን ከፕላኔት ሁሉ እነኛ ለሰው ልጆች እንደተሰጡ እቺ ፕላኔት ለሰው ልጆች እንደተሰጠች ምልክት አላት። ምልክቱ ምንድነው? የመጀመሪያው ምልክት እዚህ መሬት ላይ ያለ ኦክሲጅን ይሄ አየር ይለውጣል። ስለዚህ ፈረንጆች ወደ ሌላ ፕላኔት መሄድ ሲያስቡ ኦክሲጅን ይዘው ነው። እውነታ እግዚአብሔር ምድርን ለሰው ልጆች ሰጣት ተብሎ የተጻፈው ሰጣት ሲባል እንዲሁ ሰጣት ብቻ አይደለም። ጊፍት ፎቶ ተነሳባት ተብሎ ሳይሆን የተሰጠችው እግዚአብሔር ሰጣት ሲባል ምልክት አድርጎ ጥሩ አየር እንዲኖራት ማብቀል እንድትችል አፈር እንዲኖራት አድርጎ ነው ለሰው ልጆች ተስማሚ አድርጎ ምልክት አድርጎ በቆሎ ሲዘሩ እንዲበቅል ስንዴ ሲዘሩ እንዲበቅል አቮካዶ ሲተክሉ እንዲበቅል ተደርጎ ለምልክት ለሰው ልጆች ተሰጥታለች። እቺ መሬት ግን እቺ መሬት ጠባናለች፣ አንፈልጋትም፣ ሌላ ፕላኔት እንፈልጋለን የሚሉ ሳይንቲስቶች አሉ። እነሱ ሄደው እዛ እንደዚህ ታየና አይደል የለም ማለት እዛ ቼክ ስታደርጉ ምንም የሚተነፈስበት የለም፣ አያበቅልም፣ ምንም ግን መሬት ይመስላል። እግዚአብሔር ሁሉ መሬት ይመስላል ብለን ሄደን እንዳንወስ መሬት የመሰለው ሳይሆን መሬት የሆነውን በምልክት ነው ለእናንተ የሰጣችሁ። ስላረስን አይደለም የምታበቅለው፣ እግዚአብሔር እንድታበቅል አድርጎ መሬት ስለሰጠን ብቻ። ስለዚህ እያንዳንዱ ነገር በጫካ የሚኖሩ አራዊቶች አንበሳ ለመሆኑ ምልክት አለው። ነብር ለመሆኑ ምልክት አለው። ሁሉም ነገር ምልክት አለው። ሰው ለመሆኑ ምልክት አለው። ከሰው ውስጥ ግን የዳኑ ደግሞ ሌላ ምልክት አለው። አለው ምልክት በስቶልኛ በኢየሱስ አሜን። የዳነ ሰው ከሁሉም ይልቅ ደግሞ ምልክት አለው። ምንድነው ምልክቱ ነው? ሶስት ነገር ልንገራችሁ። አንደኛ የዳነ ሰው በመንፈስ ቅዱስ የታተመ ኤፌሶን 1:13 እዚህ ጋርማ በደንብ ነው አሜን ማለት ነው። ቅዱስ የታተመ ኤፌሶን ወቁናቱ ለኩሱ ተሰኒ ገላሉ ይፈታ። አንደኛ የዳነ ሰው ምልክቱ በመንፈስ ቅዱስ መታተሙ ነው። መንፈስ ቅዱስ የሌለበት ሰው አልዳነም ማለት ነጋው መለጥቶን መፈየ አፍሮ ቁቁራ ማልተውሳ ቻበውሳ መቃ ኢየሱስ አሜን። እኝ መለጥቶሳ ናምን ፈይኔ አፍሮ ቁቁሉን ቀበጁ ደግሞ ነና አፍሮ ቁቁሉን ቀባለ ፈይኔቱ አሁንኛ ለመዳናችን ምልክት ብዙ ነገር ነው የምንለው። ታውት ለመንፈስ ቅዱስ መታተም አሜን። አባዬ አጠገባቸው መንፈስ ቅዱስ አለብህ ወይ? መንፈስ ቅዱስ አለብሽ ወይ?
መልሱን እንዳትል አንዱ ሁሌ ቼክ ማድረግ ያለባችሁ የዳነ ሰው ቼክ የሚደረገው መንፈስ ቅዱስ አለበት ወይ? መንፈስ ቅዱስ የመዳናችን ምልክት ነው። መንፈስ ቅዱስ በምድር ላይ በእያንዳንዱ ለአገልግሎት አሳይን ስትደረጉ ከእናንተ ጋር ሲንቀሳቀስ አብሮ ሲንቀሳቀስ እንደላካችሁ ምልክት ነው። መንፈስ ቅዱስ የቅዱሳን የመዳናቸው ምልክት ነው። ምልክት የሚሰጠው እሱ ነው። እዛ ስፍራ ላይ ኤፌሶን ላይ ምን ይላል? አንድ ነገር ልንገራችሁ አለ። ምን? አንድ ነገር ልንገራችሁ በመንፈስ ቅዱስ አለና ታትማችሁ። አሜን በኢየሱስ እንደው እቺ ትንሽ በደንብ ስላልገባችሁ በእንግሊዘኛው ላይ በእንግሊዘኛው ምን ይላል? ምን ይላል? ታትማችኋል የሚለው ቦታ ምን ይላል? ሲልድ እሺ፣ ሲልድ ሞባይል ያለ ወይም ደግሞ እንግሊዘኛው ታሽጋችኋል ወይ ታሸገር ማሳየቷል አይደል? ታሳይ ከዚህ ቦታ በስቲ እስቲ አጥንትሽ ላሳይ። ሲቁሚና ለዚህ አጥንትሽ ላሳያቸው ነው ማለት እስቲ አጥንቷን በደንብ ያጅሽ ነው ባጥንትሽ ወዳሽ ለተከገርሽ ለፊያት ካላላ አሳያቸው አሳያቸው አይከልም ተዋረድ አጥንቱ ስለሌለ ማይታይ ታሽጓል አለ ውስጣችሁ። ኦፕራሲዮን ብትደረጉ አጥንቱ ይገኛል። የአጥንቱ ስራ ደግሞ ምንድነው ካላችሁ የቆማችሁ ትሄዳላችሁ። ሰው ስጋ ብቻ ቢሆን ዝልፍልፍ ነው የሚሆነው። እንኳን ይሄ ምንድነው የሚሆነው? በቃ እና ሰው ስጋ ብቻ ቢሆን አይዙም አንከር እንድትራመዱ የሚያደርገው አጥንት ነው። አጥንቱ ግን እዚህ ታሽጓል። ቼክ አለ አጥንት የሌለው ሰው አጥንት ውስጣችሁ እንዳለ እርግጠኛ እንደሆናችሁ ያህል መንፈስ ቅዱስ እናንተን እንዳተማችሁ እርግጠኛ መሆን ግዴታ ነው። ከዚህ በላይ የዳነ ሰው ቼክ የሚያደርገው በመንፈስ ቅዱስ መታተሙ ነው። ቢኮዝ ለምን አላችሁ? ልክ የንጥቀት ጊዜ ድንገት ንጥቀት ሲካሄድ ያን እንድትነጠቁ የሚያደርገው አለዛ ትቀራለህ። ለመነጠቅ ፕሮግራም የሌለው ብቻ ነው መንፈስ ቅዱስን ቼክ የማያደርገው ማለት አለ። ግን ጋር ታትም ያለው ምልክቱ ምንድን ነው? namni afur afurla chaapee tageer ያችሁ ብዙ ሲጠራጠር ልክ ነው ተጠራጠሩ። ይሄን እንዳትጠራጠሩ አላለም። ተጠራጠሩ። ይሄ መጠራጠር አለባችሁ። ቢኮዝ የግል ስለሆነ የዳነ ሰው በመንፈስ ቅዱስ የታተመ አሜን። ወይም የዳነ ሰው በመንፈስ ቅዱስ የታሸገ ነው። የታሸገ ነገር ሻሻ እንደማይነካ ሁሉ የታሸገ ነገር ምንም ሊያጠፋው እንደማይችል የታሸገ ነገር ምንም ነገር ሊነካው አይችልም። ከውጭ ሀገር ቴሌቪዥን ብታስልኩ የሚልኩላችሁ በካርቶን ያሽገው በካርቶን ታሽጎ ይመጣና መንገድ ላይ አረ የሆነ ነገር ቢሆንስ ብላችሁ ብትጠይቋቸው ምንም አይሆንም በደንብ አሽገነዋል። በካርቶን ታሽጎ ካርቶኒው የቴሌቪዥኑን ጤንነት ይጠብቃል ብለው ያምናል። ስለዚህ ይልኩላችሁ በካርቶኒ አሽገው ነው የሚልኩላችሁ። የዳነ ሰው በመንፈስ ቅዱስ የታሸገ አሜን። መንፈስ ቅዱስ ይባልማ መንፈስ ቅዱስ አቤት ትወዱታላችሁ። አብዛኛው ሐዘንተኛ ለምን እንደምንሆን ንገራችሁ። ሐዘንተኛ ምን ነው? በመንፈስ ቅዱስ መታሸጋችንን ኦር መታተማችንን እርግጠኛ ስለማን ነው። ከዚህ መጽሐፍ ቅዱስ እንደዚህ ይላል። ጌታ ኢየሱስ እንደዚህ አለ፣ እኔ ሲሄድ አጽናኙ ይመጣል። ዋይ ምን ማለት ነው? በጉለታችሁ ሁሉ በችግራችሁ ሁሉ አብራችሁ ዘምር ሊላችሁ የሚችል አቅም እናንተ ውስጥ ሆኖ ለብሎ ሐዘንተኛ የምትሆኑ መታሸጋችሁ ቼክ አድርጋችሁ አላደርጋችሁ ማለት ነው። ኢየሱስ እንደዚህ አለ፣ አጽናኙ ይመጣል። በእንግሊዝኛው እንደውም ምቾት ፈጣሪ የሚል አይነት እንትን አለ አይደል? በእያንዳንዱ ባላችሁበት ሐዘንና ችግር ምንም እንዳትሆኑ ምቾት የሚፈጥር
በመንፈስ ቅዱስ መታተም የዳነ ሰው ምልክት ነው። ስለዚህ በመንፈስ ቅዱስ የታተመ ሰው ድኗል። አሜን አሜን አሜን። namni afuura qulqulluudhaan shaaphee tokko fayyeedhaa jechuudha. ችግር የለም አላለም እግዚአብሔር። መከራ የለም አላለም። እንደውም ለቅሶ ችግር ሁሉ ያለባት ምድር ነች። እቺ ምድር እቺ ፕላኔት ብዙ ችግር ያለባት አይደል? እዚሁ ችግር ያለበት መሬት ላይ ምን አለ መሰላት? አጽናኙ። አቤት ኢየሱስ በጌታ በኢየሱስ አሜን። ሲያጽናና ደግሞ በሚገርም መንገድ ነው። ብዙ ሰዎች ታስረው እስር ቤት ገብተው በሆነ መንግስታት ዘመን ታስረው ኤሌክትሪክ ያዙ እያሏቸው ይዘምሩ ነበር። አቤት እዛ ቤቱ ዘማሪ ፓስተር ተስፋዬ ገብዞ ምናምን ሲናገሩ እስር ቤት አስገባቸውና እስቲ ትክዳና አትክድም ሲሏቸው እነሱ ደግሞ እዛ እስር ቤት መዝሙር ተቀበልኩ አሉ። ኤሌክትሪክ ያዙ እየተባሉ መዝሙር ተቀበሉ። ምን አይነት መዝሙር? ሰው ከሌለበት ህዝብን አቤት አቤት እንዴት ይሆናል? የኔ ኢየሱስ እናት በሌለበት አባት በሌለበት አይዞ የሚል በሌለበት ምንድን ነው ይሄ? መንፈስ ቅዱስ ሃሌሉያ ኢየሱስ የሚያስ ዋይ ሲባል እዛ እስር ቤት አብሯቸው የገባ አጽናኛ ማን ይባላል? መንፈስ በመድኃኒቴ በኢየሱስ ይጣፋል። እጃችሁን አንሱና መንፈስ ቅዱስ በሉ። እሱ የመዳናችን ምልክት ነው። ሁለተኛ የዳነ ሰው ምልክት እግዚአብሔር ጋር የሌለ ነገር እሱ ጋር አይኖርም። ጌታ ጋር የሌለ በሌላ ቋንቋ መለስቶን በበየ ወንት ዋቀብረ እንጅራን tokko nama fayyeessan bira jiru namni fayyee wanti waaqayyoo bira jiru hundatu isa bira ኢየሱስ ስለዚህ ደዚያ ያባቲ ሁሉ አለ የኔው የኔ አለ ዋይ ለምን ይመስላል? ኢየሱስ ምድር ላይ ሲኖር በእያንዳንዱ እንቅስቃሴ የአባቴ ነው። ዋይ ምን እያለ ነው? አባቴ ጋር ያለው ሁሉ እኔ ጋር በእኛ ቋንቋ ለስለስ ላለው አባቴ ይሰራል እኔ ይሰራል። ወይ አባቴ ጋር ያለው ስራ እኔም ጋር አለ። በመድኃኒቴ በኢየሱስ ስም አባባ ወንቲ አባ ኮምረድሩ ሁንዲ ነብረ መቃ ኢየሱስ አሜን። የዳነ ሰው አቤት ያዳነው ጌታ ጋር የሌለ ነገር እሱ ጋር አይኖርም። ያዳነው ጌታ ጋር ያለ ነገር እሱ ጋር አለ። አሜን። አባታችሁ ስራ ላይ ከሆነ እናንተም ስራ ላይ ነው የምትሆኑት። አባታችሁ ዝም ካለ ዝም ትላላችሁ። አባታችን ጋር ያለው ሁሉም ነገር የዳነ ሰው ጋር አለ። እሺ ብዙ ጊዜ እስቲ ህይወታችሁን ቼክ አድርጉ። ብዙ ጊዜ ኢየሱስ ጋር የሌለ ነገር ነው እኛ ጋር ያለው። በጣም ብዙ ጊዜ ለምሳሌ ኢየሱስ ጋር ምን የለም? አመፃ የለም። መዝሙር 92 ቁጥር 15 በእርሱ ዘንድ አመፃ የለም። እግዚአብሔር ጋር አመፅ የለም፣ ግን ብዙ ቅዱሳን ጋር አመፅ አለ። እግዚአብሔር ጋር አመፅ ከሌለ ቅዱሳን ጋር አመፅ ምን ያደርጋል? እግዚአብሔር ጋር አመፅ ከሌለ እኔ ጋር አመፅ ምን ያደርጋል? እግዚአብሔር ጋር አመፅ ሳይኖር እኛ ጋር አመፃ አለ ማለት እግዚአብሔር ጋር የሌለ ነገር እኛ ጋር አለ ማለት መዳናችሁን ቼክ ማድረግ አለባችሁ ማለት ነው። አንድ ነገር እርግጠኛው በጣም እርግጠኛው ሲነግራችሁ ምድር ላይ ስትኖሩ ጌታ ቢመጣ እንደምትወስዳችሁ ንጥቀት ቢመጣ እንደምትነጠቁ እርግጠኛ ሆናችሁ መኖር ነው ያለባችሁ። አላዝነም ጌታ ቢመጣ በእርግጠኝነት እሄዳለሁ እርግጠኛ ነኝ ብላችሁ እንድትኖሩ ነው የሚፈልገው እግዚአብሔር። ለምን ነው የምንጠራጠረው ሲባል እግዚአብሔር ጋር የሌለ ብዙ እኛ ጋር ያለ ጉዳይ ነው። ወንድ ጎፍታ ኢየሱስ ብረ እንጅራ ልዞኮ ንብረ ጅራ ወንድ ባይ አሁን ያ ነው የቸገረ። እግዚአብሔር ጋር አመፃ የለም። አመፅ ማለት ምን ማለት ነው? ፍቱት እስቲ ጀስት አመፅ ምንድን ነው? አመፅ ምንድን ነው?
አመፅ ይሄን ስትፈቱት ኃጢአት ማለት ሂዱና አንደኛ ዮሐንስ ምዕራፍ 3 ላይ ግቡ። አመፅ ኃጢአትም አመፅ አመፃ ውስጥ ያሉ ሰዎች መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 3 ላይ ኮምፕሌትሊ የዲያብሎስ ልጆች ናቸው። መጽሐፍ ቅዱስ ነው namni wanta akkana keessa jiru tokko hin fayyine አመፅ ውስጥ ያለ ሰው መጽሐፍ ቅዱስ ቃል በቃል አመፃ የዲያብሎስ ስራ በሌላ ቋንቋ አንደኛ ዮሐንስ 3:8 ላይ የዲያብሎስ ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አመፅ ምንድነው ስትሉ ኃጢአት ጭቡር ስለዚህ አመፃ እናንተ ጋር ካለ እኛ ጋር ካለ አመፅ ካለ ቶሎ ብላችሁ ቼክ ማድረግ ያለባችሁ ሰንበዲ ሰው እንትን ማለት ሳይሆን ቶሎ ራሳችሁ ቼክ አድርጉ። አመፅ ካለ አንቻው ቢኮዝ አመፅ እግዚአብሔር ጋር የለም እናንተ ጋር ይመጣ። ሰዎች በአመፅ ውስጥ ሆነው ጌታን ቢመጣ ምንም ችግር የለም እንጠቃለን ማለት የለባቸውም። አከዘችው ቀበል ጌታ ቢመጣ አድራሻዬ የት እንደሆነ ማቀው አሁን መነገርኳችሁ። ታዲያ አመፅ አለ ወይ? ቅዱሳን እርስ በርስ አመፅ አለ ወይ? በግል አመፅ አለ ወይ? እናመፃለን ወይ? አመፃ ካለ ምንም አይደለም። ምንም ቢጠፋ ምንም ይመለሳል። ተው እንዴ ቢጠፋ እንዴ ይመጣል። ሷር ነው ዋናው ስለሆነ ነገር መጥፋት ሳይመጨነቅ እኛስ አፊ እንዳንኖር ምንድነው ጋራንቲ? ምንድነው ዋስትና? እዚህ መጥተን እግዚአብሔር ቃል ስንሰማ በህይወታችን ውስጥ አንድ ነገር ማንበብ አለባችሁ። መለስ ብላችሁ አመፅ አለ የለም ካለ መድኃኒት ይችላል ከሌለ ድኛለሁ ማለት እግዚአብሔር ጋር አመፅ አጠገባችሁ እግዚአብሔር ጋር አመፅ የለም። አረጋም ስለ ዳንኩኝ በሉ እና ተባባሉ እሺ ስለ ዳንኩኝ ያላችሁት ሰው አንተ ጠይቅ እርግጠኛ ነው ወይ? መልሱን እንዳትጠይቅ ለምሳሌ መልሱ የተውኩት መልሱ ለምን ተውኩ ነግራችኋለሁ። መልሱ እዚህ እዛ ነው። መልሱ ንጉሱ ይመጣል። ኢየሱስ ይመጣል። ሰው ሲመጣ መልሱ እዛ ነው የሚመለሰው። አሁን ጥያቄ በጥያቄ ነው። ስለዚህ እግዚአብሔር ጋር የሌለ ነገር እኛ ጋር አለ ወይ? ካለ ቶሎ ድነቱ ቼክ ይደረግ። ነብዩ ሱራፌል እግዚአብሔር ይባርካቸው እንደዚህ ብለዋል ሲመሰክሩ 6 ንስሐ ገባዋል። 6 ጌታን ተቀበሉ። አንዴም ጌታን ተቀበል ብዙም አላረካኝም ማለት ሌላ ቦታ ሄጄ አዲስ ነፍስ ይባል እና ሌላ ቦታ 6 በቃ ወዳናችሁ እርግጠኛ ካልሆናችሁ 12 ጊዜ ቢሆን ተቀበሉ። ለምን ካላችሁ እድል ያለው እዚህ ስላላችሁ ብቻ ስለሆነ ማለት የዳነ ሰው ያዳነው ጌታ ጋር የሌለ ጉዳይ ስለሆነ ያዳነው ጌታ ጋር ያለው ነገር ደግሞ እሱ ጋር ኢየሱስ ጋር ያለ ነገር እናንተ ጋር ካለ ድናችኋል። ኢየሱስ ጋር የሌለ ነገር እናንተ ጋር ካለ ይሄ ይችላል። ሶስተኛ ላይ መሰረት የዳነ ሰው ምልክት ሶስተኛው 3 ራሱን በጌታ ፊት ያዋርዳል። ሁሌ ይሄ የህይወት መሪው ነው። ጌታ ፊት ያዋርዳል። ዛሬ ማለት ራሱ ጌታ ፊት ያዋርዳል። ሁሌ የዳነ ሰው ምልክቱ ሁል ጊዜ ራሱን ጌታ ፊት ያዋርዳል። አንድ አገልጋይ ሲያገለግሉ እንደዚያ ነው። ጴንጤ እኮ መንፈሱ የተሰበረ እንጂ
ወገቡ የተሰበረ አይደለም። ምን ማለት ነው? ወገቡ የተሰበረ ሰው ቀና በስ ማለት አይችልም። እግዚአብሔር እዛ ቦታ ሂድልኝ ሲለው ቀና ማለት አይችልም። ለጃቃ ሰርታል ሲለው መዋረድ አይችልም። ፍሌክሲብል ግን ያዕቆብ ምዕራፍ 4 ቁጥር 10 ያዕቆብ 4:10 እሱ ቢያንስ ተፈልጋል። ያዕቆብ 4:10 በጌታ ፊት ራሳችሁ ምን አልባለ አዋርዱ፣ እሱ ምን ያደርጋችኋል? ከፍ ያደርጋል። አሜን አሜን። ብዙ ጊዜ ለምንድን ነው በእግዚአብሔር ፊት ሰዎች ራሳቸውን ማዋረድ የማይፈልጉት? የዳነ ሰው ምልክት ምንጊዜም ራሱ በእግዚአብሔር ፊት ለማዋረድ ዝግጁ ነው። እግዚአብሔር ንስሐ ግቡ ቢል ብሎ ይገባል። እንዲያርጉ ሲባል እሺ ጌታ ሆይ ይላል። የዳነ ሰው በእግዚአብሔር ላይ ጠንካራ ነው። የዳነ ሰው ለእግዚአብሔር ሁልጊዜ በእግዚአብሔር ፊት አልቃሻ ነው። የዳነ ሰው ምንጊዜም በእግዚአብሔር ፊት ፍሌክሲብል ነው። ይሮዳ ዋቀዩ ሁንደት ኦገድካ ያዳኑ ሰዎች ለእግዚአብሔር ምን አደረጉ? ራሳቸውን ጌታ ፊት ማዋረድ አይወዱም። በብዙ እግዚአብሔር ፊት ራስን ማዋረድ መዋረድ ይመስላችኋል። ግን እኮ መክበር የፈለገ ሰው ራሱን እግዚአብሔር ፊት ማዋረድ ያለበት። ያዕቆብ በጣም ለነዛል ግዴታችሁም ራሳችሁን ጌታ ታዋርዱ ማለት ስውር መገለጡን ልንገራችሁ። ለምሳሌ የሆነ ነገር እግዚአብሔር ሲናገር ምናልባት አንድ አገልጋይ ቆሞ ነው አልኩስ ልሳን ምናምን ይባል ራሱን ማለት ከእግዚአብሔር ፊት የሆነ ነገሩ ሲገባ ያለማንም እርዳታ ጌታ ፊት ራሱ እግዚአብሔር ለምሳሌ ላሳይ ራስን ማዋረድ ማለት ነው። ይሄ የገባው ኢዮብ ምዕራፍ 5 ቁጥር 11 ላይ ሄዳችሁ ብታነቡ የተዋረዱትን የሚያከብረው ሰው እንዳለ ይነግራቸዋል። እግዚአብሔር ለምን ማለት ነው? ዋቀዮ ኩንድረት ወከን ዋቀዮ ጀለት ወገዲ ቀቦች ሁሉ ናሚ ቀብዩ ኦሶ ሲንገዲን ቀቢን ጃለነ መከሰን ለቆ ከሰን ከሳ አመንተኒ ዋቀዮ ራፍ ኦኬሚቱ ይሄ ማለት መጽሐፍ ቅዱስ እንደዚህ ይላል። ኢዮብ ልጆቼ ኃጢአት ሰርተው ቢሆን አልሰሩ ላይሰሩ ይችላሉ አይታወቅም። በእርግጠኝነት በመረጃም እንኳን ባልደርስባቸው እግዚአብሔርን ሰድበው ሊሆን ስለሚችል ብሎ ኖ ልጆች አንዳንድ ወይፈን አዋጡና ልረድላችሁ አይል ብለው ምናልባት እግዚአብሔርን በድለው ሊሆን ይችላል ብሎ ከራሱ አልፎ ራሱ ያለማንም እርዳታ ብቻው እግዚአብሔር ፊት ራሱን ያዋርዳል፣ መስዋዕት ያቀርብ ነበር። እኛ እኮ ሳንጎተጎት አንጸልይም። ፕሮግራም ላይ ደግሞ ነው አለንሳሉ ምን ይላል ጨርስም ሊቶሮ ምናምን ብለን ነው። መዳናችን አጠራጣሪ ነው ሲበዛ በጣም ተናፍ አስቦ ሰው እቱበያዴ ያለማንም ጉትጎታ እትያዴ ነም ጎፍታ ጀለ ተውጣ በካና ነም ሱፈዬ ቼካ ስለዚህ ራሳችሁን አለ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እንዲያ በጊዜው ታፕ እንዲያለ በጊዜው ራሳችሁን ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። እጃችሁን ከፍ ያለማንም ጉትጎታ ሰዓት ያለማንም ጉትጎታ መጸለይ ጀምሩ። ራሳችሁን በፈቃደኝነት ለእግዚአብሔር እነዚህ ሶስቱ ምልክት ያለበት ሰው ድኗል። ይሄ ሶስቱ ከሌለ ግን አሁን ነው ቤት ራሱ ሰደቱን ድኗል አለ ይሄ በጌታ ፊት ራሱን የሚያዋርድ ሰው ያዕቆብ ምዕራፍ 4 ቁጥር 10 አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ጻፈና ስለዚህ ይችላል ገላትላ እንዲሁም ኢዮብ ምዕራፍ 5 ቁጥር 11 ነው። በቃ እንዲሁም ደግሞ መዝሙር 92 15 እግዚአብሔር ጋር የሌለ ነገር ማጋ መኖር የለበትም። እኛ ጋር መኖር የለበትም። እግዚአብሔር ዛሬ ምን ያደርጋል? ጌታ ብቻ የሚያዛልቅ አንተ ጋር የሌለ ነገር እኔ ጋር መኖር
አልፈቅድም ማለት መቻል አለ። ጌታ ትሁት ነው፣ ትህትና ካለባችሁ ድናችሁ። ጌታ ፍቅር ነው፣ ፍቅር ካለብን ድናችሁ። ጌታ ሰው ይወዳል፣ ሰው ወዳድ ሆናችሁ ድናችሁ። በፍቅር ስለዚህ አደራ ያልኳችሁ ምን መሰላችሁ? የራሳችሁን ህይወት ለራሳችሁ አደራ አከምበል ሁልሰደን እንጅሩ ታና ትልቅ ነው ብላታ ተቆፋ አሁን ሁሉም የሰማልኩሽ ጋር ቻፔሱ ጋር አፍሮ ሁሉ ስር ቻፖ ጋር የሮንዳ አፍሮ ሁሉ ስር ተጋምጣ ለማባ ወንት ዋቀብረን ጅሬ ነው ስምብራ ስራችሁ ጋር ሰደፋ የሮንዳ ጃልመኬሰን ማለቱ ጋር ጎፍታ ብራ ጎፍታ ጀለት ኦፍ ገዲ ቀቡቃ ንስሐ ሲባል ጠንካራ የምትሆኑ ከሆነ አደገኛ ንስሐ ሲባል ንስሐ የምትሉ ከሆነ እኔ እርግጠኛው እንደልገራል ንስሐ ግቡ የሚል ሰይጣን የለም። ፕሮግራም መሪ ንስሐ ግቡ ካለ እግዚአብሔር እየተናገረ ያለ አንድ ትንሽ ልጅ ወጥቶ እዚህ ጋር ንስሐ ግቡ ካለ እግዚአብሔር ነው የሚናገረው። በፍጹም ሰይጣን ንስሐ ግቡ አይልም። ንስሐ እንዴ የዳነ ሰው ምልክት ነው። እንዴት አለው ንስሐ ግቡ የሚላችሁ አይልም። ስለዚህ ንስሐ ግቡ ሲባል አንደኛው ልጆች ደግሞ ሁሌ ንስሐ የምትሉ ከሆነ ጌታ የሚያውቀው ካሰላ እንትን የትም ቦታ እየዞራችሁ ሳትጨርሱ ንስሐ ግቡ ያለው ጌታ ይመጣና ሁለት ነው። አደራ የዳነ ሰው እግዚአብሔር ጠንካራ ነው። ምን ማለት ነው? ሁሌም እግዚአብሔር ድካሙን ያምናል። ጠንካራነታችሁ በጠላት ፊት ለጠላት እጅ አልሰጠም። ጠንካራ ነው ግን እግዚአብሔር ፊት ግን ሁሌም ድካማችሁን ነው። ቢኮዝ እሱ ብርቱ ነው። ሁለት ብርቱ አንድ ላይ መኖር አይችልም። ሪሌሽንሺፕ ማለት በአንድ ብርቱና በአንድ ደካማ መካከል ያለ ምንድነው? ትስስር። ስለዚህ ፍቅር ማለት በራሱ ፍቅር ትክክለኛ ፍቅር ማለት እኮ ፍቅር ያለው እኮ በሁለት ብርቱ ሰው መካከል አለ። ሁለት ብርቱ ሰው ነው ያስፈልጋል። አንዱ ብርቱ ወደ ወደቀ ሲያነሳ ፍቅር ይባላል። ሁለት ብርቱ ሰው መካከል አለ። እግዚአብሔር ብርቱ ነው፣ እናንተም እግዚአብሔር ፊት ብርቱ አይቻልም። እግዚአብሔር ፊት ሁላችን ደካማ ነን። ሰይጣን ፊት ነው ብርቱ መሆን ያለበት። ስለዚህ ለእግዚአብሔር ሁሌም እጅ መስጠት አለባችሁ። እግዚአብሔር ንስሐ ግቡ ካለ እስቲ ጉዳዩ ቆይ አረ በቃ ንስሐ ግቡ ካለ ዝርዝር አያስፈልገው። እግዚአብሔር ድፍት ድናችሁ አሜን 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 አቤት አሜን። ኢሳይያስ 30:15 ላይ ያለ በመመለስና በማረፍ ትድናላችሁ። ምን ማለት ነው ሲባል ለካ መዳን ያለው መመለስ ደግሞ ምን ማለት ነው? መሸነፍ። ይሄን ነገር እርግጠኛው ልንገራችሁ፣ እግዚአብሔር ፊት ራሱን የሚያዋርድ ሰው የትም ቦታ በማንም ፊት አይዋረድም። አሜን በኢየሱስ ስም አባቴ ሀገርች በመድኃኒቴ በኢየሱስ ስም አሜን። ናምን ዋቀዩ ብረት ወገድቀ ቤታና በኩመ ከሚቱ ሰልበቹ እንደው አሜን። የምንዋረደው እኮ ራሳችን ነው። እስቲ ሶስቱን ቼክ አድርጉ። እውነት ሰው እግዚአብሔር ፊት በፈቃዱ ራሱን ያዋርዳል? እግዚአብሔር እንኳን ተናግሮ የሰራዊት ጌታ እግዚአብሔር እንዲህ ይላል ተብሎ እንኳን ጨነቀኝ እንላለን እንዴ? አልዳናችሁም ማለት ነው እንጂ ትክክል መጽሐፍ ቅዱስ ይናገርልናል። እንዲህ አለ ዳዊት፣ እኔ አለ ፊቴ ፈልጉ ስትል አለ እኔ ዘንድ ይፈልጋል። ፊትን ማለት ነው ማለት እጁን አይደለም ፊቱ ማንነቱ እግዚአብሔር የሚያደርግልኝ ሳይሆን ራሱ እግዚአብሔር ማለት ነው። ናምኒ ፈዬ ኳሊቲ ሰደን ከው ከሳታ አቡረ ኩሉላ ቻፔ ወንዲ ጎፍታ ይሰብር ወገን ጎፍታ ብረን ጅሬ ወይ ይሰብረን ጅሩ ቀጥሎስ የሮንዳ ማልታ ኦፍሪካ ሳጉ ማለት ሳጉ ሌላ ቋንቋ ነው። ጸልዩ ማለት ጸልዩ ነው። ሌላ ቋንቋ ነው። አምልኩ ካለ በቃ አምልኩ ነው። እግዚአብሔር ሌላ ቋንቋ የለም። ምን ማብራሪያ ያስፈልገው? እግዚአብሔር ብርቱ ነው፣ እናንተ ደካማ ናችሁ። ይሄን እግዚአብሔር ብርቱ ነው አይቻልም። ብርቱ የምትሆኑ ጠላት ፊት ነው። ይሄን ነግራችኋለሁ። ጠላት ፊት ብርቱ ናት። እግዚአብሔር ፊት ግን ማንኛውም ሰው ደካማ። እግዚአብሔር ብርቱ አቤት ወሊገሌ ፈይዳኒርቱ
ተጽዕኖ ይኖራሉ ከፋችሁ ፈይታይ ዱጋ አለ መንፈስ ቅዱስ አለ የምታመልኩት ጌታ ጋር የሌለ ነገር እናንተ ጋር አቤት ኢየሱስ ትሁት ነው ትሁት ናችሁ ይወዳል ሰው ትወዳላችሁ እርግጠኛ ናችሁ ሁሉ ጊዜ ራሳችንን ጌታ ፊት እናዋርዳለን እርግጠኛ ናችሁ ይሄ ካለ 100% ይሄ ከሌለ ግን ያልመልስ እናንተ መልሱ እግዚአብሔር ይባርካችሁ እስናይብሱ አሜን ወልፋታ ገለቶማ አሜን እስቲ ድኛሉ ካላችሁ ቁሙና እጃችሁን አወዛዙ ፈየራ መልኮ ፈየራ አልፈየራ ጀና ወፍረት በቃም ያው እስናይብሱ ጀላ ፈየራ ድኛሉ በኢየሱስ ጌታስ ድኛሉ ክብር ለኢየሱስ ይሁን እንደዚህ ወር ምድር ላይ ማለት ጊዜያዊ ነው እሺ ዘላለማዊ አይደለም ጊዜያዊ መሬት ለምትኖሩት ጊዜያዊ ይመጣል ይሄዳል ችግር ይመጣል ችግር ይሄዳል ችግር ነው እሱ ይፈራረቃል ይሁን ትልቁ ነገር ግን መዘንጋት የሌለባችሁ ቸርች ስትመጡ ለሆነ ነገር ለመቆስ መዳን ብቻ ነው ስንመጡ የህይወት አቅጣጫችንን ለማስተካከል ኢየሱስ ስም አሜን ባክ ፈርደ ጋሪ ከእምቤት ኩሚ እንዴት አድርገው በዚህ ጋር ያደርጉለት አላ ከዛ ቀጥ ብሎ ነው መንገዱ እንዲህ እንዳይል ከለላ መንገዱ ይዞልኝ ልክ እንደሱ የሰማይ መንገድ ይዛሉ አራሰኒ ቀበተን አክሰስ እንጀሪ ጋልዳ ይኖውን ኦፕላኑ ሸጋ አይቹ ይሄ መጽሐፍ ቅዱስ ያላለውን አላልኳችሁ የዳነ ሰው ምልክት በመንፈስ ቅዱስ የታተመ ነው የዳነ ሰው ምልክት ያዳነው ጌታ ጋር የሌለ ነገር እሱ የለም የዳነ ሰው ምልክት ሁሌም ራሱ ባዳነው ጌታ ፊት ያዋርዳል እግዚአብሔር ፊት ቀና ብለህ እግዚአብሔር ፊት አይን አልወረድም ምትሉ ከሆነ ግን እግዚአብሔር አያዋርዳችሁ ችግሩ ምንድነው የሚሆነው አላት ያዋርዳችሁ እግዚአብሔር አያዋርዳችሁ ይተዋችኋል ለጠላት ግን አሳልፎ ነው የሚሰጣችሁ ጠላት በእናንተ መጫወት ይጀምራል ማለት እስራኤላውያን ብዙ ጊዜ የተሸወዱት እግዚአብሔር ራሳቸው ሲያዋርዱ ጠላታቸው ውጪ ይዋረድ አይ እኛ እግዚአብሔር ፍጥረታችን አናዋርድም አማልክት ነው የምንፈልገው ብለው ሲሉ ደግሞ ጠላት ይወጣል ነው የሚጫወቱባቸው ነበር ይሄ ሶስቱ ነገር አለው ማለት ይሄው ጌታ የሚያውቀው ሁሉ ነገራችሁ ጤነኛ አሜን እግዚአብሔር ይመስገን አሜን ሃሌሉያ አሜን ሃሌሉያ